ታላቁ የኢትዮጵያ ህዳሴ ግድብ ለሀገሪቱ ከፍተኛ ድርሻ ነው። እንግዲህ እንደሚታወቀው ኢነርጂ ከሽያጩ የሚገኝ አይደለም። ኢንዱስትሪውን በማንቀሳቀስ የሚያመጣው ሪፕል ኢፌክት እንላለን። ተባዝቶ የሚያመጣው ኢፌክት እና ውጤት ለሀገሪቷ ኢንዱስትሪ የሀገሪቷን ጂዲፒ በማንቀሳቀስ ከፍተኛ ድርሻ እያበረከተ ስለሆነ በዚህ የተሳተፉት ሁሉ ትልቅ ኩራት ይሰማቸዋል። እንግዲህ ታላቁ የኢትዮጵያ ህዳሴ ግድብ ሀገሪቱ ከምታመነጫቸው ኃይሎች ከፍተኛውን ድርሻ የሚያበረክት ነው። ይህም የሀገሪቷን ኢንዱስትሪ ለማንቀሳቀስ ከፍተኛ ድርሻ አለው። ከዛም አልፎ ለጎረቤት ሀገሮች እየተሸጠ ያለ ኢነርጂ አለ። ስለዚህ ሪጅኑን ታላቁ የኢትዮጵያ ህዳሴ ግድብ ከኢነርጂ አንጻር ስናየው ማለት ነው ለኢትዮጵያ ብቻ ሳይሆን ለሪጅኑ ከኬንያ ጋር ተሳስረናል። ከታንዛኒያ ጋር ኃይል ለማቅረብ ዝግጅት እየተደረገ ነው። በከፊል ሙከራ ላይ ነው። ለሱዳን እየቀረበ ነበረ። በጦርነቱ ምክንያት ትንሽ ቀዝቀዝ ብሏል። ለጅቡቲ እያቀረብን ነው። ብሎም ወደ ደቡባዊ የአፍሪካ ሀገራትም የመዘርጋት እድል ስላለ ህዳሴ ግድብ የኢትዮጵያ በረከት ብቻ ሳይሆን የአፍሪካን በረከት ነው። እንደሚታወቀው ታላቁ የኢትዮጵያ ህዳሴ ግድብ ከለውጡ በፊት ስራው ቆሞ ተስፋ ተቆርጦ ከፍተኛ ወጪ ወጥቶበት ከፍተኛ ጉዳት አስከትሏል። ፕሮጀክቱ በመዘግየቱ እንግዲህ ያው ለውጥ ከመጣ በኋላ ፕሮጀክቱ ተንቀሳቅሶ ፈተናዎችን አልፎ ለዚህ ደረጃ መድረሱ ብስራቱ ለሁሉም ኢትዮጵያውያን ነው። ታላቁ የኢትዮጵያ ህዳሴ ለእኛ ብቻ አይደለም፣ ለዓለም ላሉት ፕሮጀክቶችም ትልቅ ትምህርት ነው የሚሆነው። ከፍተኛ ፈተናዎች ታልፎ ነው። እንደሚታወቀው ፕሮጀክቱ ላይ ከፍተኛ የተልዕኮ ጦርነቶች ተከናውነው ግብዓቶች እንዳይደርሱ በየመንገዱ ፈንጂ ተተክሎ 200 ኪሎ ሜትር ፈንጂ ተለቅሞ የተሰራበት ፕሮጀክቱ ሞቷል፣ ተስፋ ተቆርጧል ተብሎ ተነስቶ ተሰራርቶ ለዚህ ደርሰዋል። ሌላው ዓለም አቀፍ ጫናዎች ተቋቁሞ ነው ለዚህ የደረሰው። የዲፕሎማሲ ጫናዎች አሉ። በኢትዮጵያ ፋይናንስ ብቻ ነው ይሄ ፕሮጀክት አገሪቱ በምታቀርበው ፋይናንስ ብቻ ነው ለዚህ ደረጃ የደረሰው እና መሰናክሎች ቢኖሩ ጥሩ አመራር ካለው በአገር ደረጃም ፕሮጀክቱን የሚደግፍ አካል ካለ ፕሮጀክቱ ይሳካል እና ለዚህም ከፍተኛ ምሳሌ ነው። ፕሮጀክቶች ውጣ ውረድ ሊገጥማቸው ይችላል፣ ግን በብልሃትና እንዴት ፕሮጀክቶቹን ተወጥተን ለዚህ ደረጃ ጫናዎች ቢበዙ መሰናክሎችም ቢበዙ ታልፎ ስኬት ይመጣል የሚለውን ከፍተኛ ትምህርት ለሁሉም ፕሮጀክቶች ያስተላልፋል።